ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ ድንቅ ፍጻሜ ዝግጅቶቻችንን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ዩቲዩብ የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። ወንድማችሁ አገልጋይ ያሬድ ነኝ። ይህ የምጽአቱ ድምጽ ነው። እንደተለመደው በወቅታዊ መረጃ ላይ መጥቻለሁ። በሕይወት ጠብቆ ያገናኘን ጻድቅና ቅዱስ አባት እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የምጽአቱ ድምጽ በየዓለማቱ ያለን ቅዱሳን ለዘመን ፍጻሜ እንድንዘጋጅ፣ ለጌታ ቀን እንድንዘጋጅ የማንቂያ ደወል ነው። ስለዚህ በዛሬው መረጃ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ደርሰው ከተመለሱ በኋላ ለኢራን እጅግ አስቸኳይ የሆነ ምንም አይነት ቅድመ ሁኔታ የማይሰጥ 5 መደራደሪያዎችን ልከዋል። እንግዲህ እነዚህን 5 የዶናልድ ትራምፕን እጅግ በጣም አንገብጋቢና አስቸኳይ የሆኑ ቅድመ ሁኔታዎችን ዛሬ በዝርዝር አሳያችኋለሁኝ። ከዛ በፊት ግን አንዳንድ ማሳሰቢያዎች አሉኝ። የመጀመሪያው ማሳሰቢያዬ የፊታችን እሁድ ከቀኑ 9 ሰዓት እስከ 11 ሰዓት ተኩል ድረስ ለምጽአቱ ድምጽ ነኝ ወርሃዊ ጉባኤያችን ይካሄዳል። በዝማሬ በቃልና በጸሎታችን በሙሉ ጌታ ኢየሱስን ና እንለዋለን። ስለዚህ ወርሃዊ ጉባኤ በዚህ አዲስ አበባ አካባቢ ያላችሁ ሰዎች መገናኛ ግሬት ኮሚሽን 3ኛ ፎቅ ላይ በሚገኘው የሚኒስትሪያችን የመሳያ ፎር ኦል አዳራሽ ተገናኝተን እናከብራለን። ሙሽራችንን እንጋብዘዋለን። አይቀርም፣ እንዘምራለን፣ ጸልያለን፣ ቃል እንካፈላለን። ሁሉም ኢየሱስ እንደሚመጣ ያበስራሉ። ዘመኑ እንደቀረበ ያረጋግጣሉ። ልባችን ከመንፈስ ቅዱስ ጋር ከፍ ከፍ ይላል። ጌታን በክብር እንጋብዘዋለን፣ ና እንለዋለን ማለት ነው። ስለዚህ እንዳትቀሩ ወንድም እህቶቻችሁን ጋብዛችሁ እሁድ ከሰዓት በኋላ ከ9 ሰዓት ጀምሮ በሚኖረን የምጽአቱ ድምጽ ነኝ ወርሃዊ ጉባኤ ላይ የምትገኙ በጌታ ፍቅር ጋብዛችኋለሁ። ሌላው እንግዲህ በቤማ ኢንተርናሽናል ማለትም በቤተክርስቲያናችን በአባልነት መያዝ እና መማር እንዲሁም ደግሞ ማገልገል የምትፈልጉ ወገኖች በራችን ክፍት ነው፣ ጋብዛችኋለን። በእውነት የጌታን ቀን የምናስቸኩለው በሚያስፈልገን የእግዚአብሔር ቃል እውቀት ታጥቀና ተሞልተን ነው። ይህን ዘመን የእግዚአብሔርን ቃል የታጠቁ ወገኖች ብቻ ያልፉታል። ከነዚህ ወገኖች ውጪ ይሄ ዘመን ወጥመዱ ብዙ ነው። በአስፈላጊው እግዚአብሔር ቃል ታጥቀን ዘመን ማዋጀት እንድንችልና ለጌታ ቀን መዘጋጀት ትውልድም ማዘጋጀት እንድንችል በቤተክርስቲያናችን በአባልነት ሌላ ቦታ ያልተያዛችሁ ወገኖች አብራችሁን ከኛ ጋር የእግዚአብሔር መንግስት ማገልገል እንድትችሉ በጌታ ፍቅር ጋብዛችኋለሁ። እንግዲህ ስልካችን አለ እዚህ ስክሪን ላይ፣ በዛ በደውሉ እንቀበላችኋለን። በሚመቻችሁ ጊዜ አመቻችተን ልትማሩ ትችላላችሁ ማለት ነው። በቤተክርስቲያን መያዝ ግድ መሆኑን ላሳስባችሁ እወዳለሁ። ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅግ በጣም ሞቅ ደመቅ ያለ አቀባበል በቻይና ተደርጎላቸው ተመልሰዋል። እንግዲህ ከ2 ቀን የሥራ ጉብኝት በኋላ ዶናልድ ትራምፕ በእርግጥ ከቻይና ሲመለሱ ስኬታማ ነበር ወይስ ከስረዋል የሚለው ነገር የዓለማችን መነጋገሪያ ሆኖ ሰንብተዋል። የዶናልድ ትራምፕ የቻይና ጉዞ ዋነኛ ዓላማው አሜሪካ ከኢራን ጋር በጀመረችው በከፈተችውና ወደ 3 ወር የጠጋ ባለው ጦርነት ውስጥ ቻይና ከኢራን ጋር ያላትን ቁልፍ ግንኙነት ተጠቅማ ይህንን ጦርነት ወደ አንድ ልባት እንድታደርሰው በሌላ ቋንቋ ኢራንን እንድታስገድድላት ነበረ። ነገር ግን ቻይና እንዲህ አይነት ዋስትና አልሰጠቻትም። ምናልባት ቻይና የገባችው ነገር ቢኖር ለአሜሪካ ምንድነው ጦርነቱ እስኪጠናቀቅ ድረስ ምንም አይነት ጦር መሳሪያ እርዳታ ወይም ሽያጭ ለኢራን እንደማታደርግ ቃል ገብተዋል። እንግዲህ ፕሬዚዳንት ሺ ቻይናው ፕሬዚዳንት ለዶናልድ ትራምፕ ምንም አይነት የጦር መሳሪያ ገዛ ወይም ሽያጭ ለኢራን እንደማያደርጉ ቃል ሲገቡ በምትኩ እጅግ በጣም ለቻይና ቁልፍና አንገብጋቢ ነው ያሉትን ቅድመ ሁኔታ አቅርበዋል ለትራምፕ።
እሱ ምንድነው? በታይዋን ጉዳይ አሜሪካ ጣልቃ እንዳትገባ። አሜሪካ በታይዋን ጉዳይ ጣልቃ የምትገባ ከሆነ ግን በቀጥታ የቻይናና አሜሪካ ግንኙነት እንደሚበላሽ ተናግረዋቸዋል ማለት ነው። እንግዲህ በእንዲህ እንዳለ ዶናልድ ትራምፕ በዚህ ደስ በማይል ስምምነት አንደኛ ለዓመታት ያህል አሜሪካ ታይዋንን በመደገፍ በመሳሪያ ሽያጭ በሌላም ታይዋን ራስ ገዝ አገር ናት፣ ሉዓላዊ አገር ናትና በፍጹም ቻይና እንዲህ አይነት የኃይል እርምጃ መውሰድ የለባትም የሚል ጣልቃ ገብነት ታሳይ ቆይታለች። እኛ የብዙ ቢሊዮን ዶላር የመሳሪያ ሽያጭ ለታይዋን ልታቀርብላት ስምምነት አላት። ነገር ግን ይሄ ከሺ የመጣው ቅድመ ሁኔታ ጥያቄ ለአሜሪካ በጣም ትልቅ እንቅፋት ነው። ትልቅ መከፋፈልም በአሜሪካውያን መካከል ፈጥሯል ማለት ነው። እንግዲህ ዶናልድ ትራምፕ በዚህ ያልተሳካ በሚባል ጉዞ ከተመለሱ በኋላ በቀጥታ ለኢራን 5 አንገብጋቢ ያሏቸውን ቅድመ ሁኔታዎች አቅርበዋል። እንግዲህ በመካከል አሁንም ሽምግልናውን የያዘችው ፓኪስታን ናት። ምንም እንኳን ፓኪስታን ለኢራን የማድላት አይነት አዝማሚያ እየታየባት ቢሆንም አንዳንድ የኢራንን አውሮፕላኖችና የጦር ጀቶችን በራሷ ኤርፖርቶች ላይ ደብቃ ሸሽጋ እያስቀመጠች ነው የሚል ሮመር ወይም ደግሞ ጉርምርምታ እየተሰማባት ቢሆንም አሜሪካ ሴኔቱ በፍጹም በፓኪስታን አሸማጋይነት አናም ለአሜሪካ ሳይሆን ለኢራን ወግና ነው ፓኪስታን እየሰራች ያለችው የሚል ከፍተኛ ተቃውሞ እየተነሳባት ቢሆንም እንግዲህ የጦርነት አንድ ልባት እስኪያገኝ ድረስ በእርግጠኛነት እስካሁን ድረስ በመካከለኛነት በሚዲየተርነት ያለችው ፓኪስታን ናትና በፓኪስታን አሸማጋዮች በኩል ትራምፕ ለኢራን 5 እጅግ በጣም አንገብጋቢ የሆኑ ነጥቦችን አስቀምጠዋል ማለት ይህንም ፋርስ የሚባለው የኢራን የዜና አውታር ዘግቦታል ማለት ነው። እንግዲህ የመጀመሪያው ትራምፕ ለኢራን ያቀረቡላት የመጀመሪያው ቅድመ ሁኔታ ኢራን በከፍተኛ ደረጃ የበለጸገ በእጇ ላይ ያለ ከ400 ኪሎ ግራም በላይ ዩራኒየም ንጥረ ነገር አለ። እሱን ያለ ምንም ቅድመ ሁኔታ ለአሜሪካ እንድታስረክብ የሚል ምናልባት እንግዲህ ትራምፕ ከሺ ጋራ አድርገው በመጡ ድርድር ትንሽ የልብ በከፍተኛ ደረጃ ያገኙ ይመስላል። ኢራንን ነጥሎ ለማጥቃት እድል ያገኙ ይመስላል። ምንም እንኳን ብዙ አስተማማኝ የሆነ የሚጠብቁትን ያህል ጫና ቻይና ኢራን ላይ ባታደርግም ነገር ግን ይህንን ልብ አግኝተዋልና በኢራን እጅ የሚገኘው በከፍተኛ ደረጃ የበለጸገ ከ400 ኪሎ ግራም በላይ ወደ 460 ኪሎ ግራም የሚገመት ዩራኒየም በቀጥታ ያለምንም ቅድመ ሁኔታ ለአሜሪካ ኢራን ማስረከብ አለባት ብሏል። ከዚህ በፊት እንደውም ሲባል የነበረው ምንድነው ይህን ዩራኒየም ከኢራን ውጭ ወጥቶ እርምጃ ይወሰድበት ሲባል ነው የነበረው ማለት ነው። ወይም እንግዲህ ወደ ሌላ ሀገር እንኳን እንዲያልፍ አይደለም አሜሪካ ስትፈቅድ የነበረው። ለምሳሌ ኢራን ብታሳልፍ ወይ ለቻይና ወይ ለራሻ ነው የምትሰጠው። ይሄ ማለት ለነዚህ ሀገሮች ተጨማሪ ሌላ ኃይል መፍጠር ነው የሚሆነውና አትፈቅድም ይሄንን አሜሪካ። ዞሮ ግን አሁን እጇ ላይ ያለውን የዩራኒየም ንጥረ ነገር ይሄ ማለት ቀጥታ ኒውክሌር ቦምብ ለመስራት የተዘጋጀ ማለት ነው። እሱን ነገር ለአሜሪካ ማስረከብ አለባት የሚል ነው። ወገኖቼ ይቻላል። እንግዲህ እንዲህ አይነት በጣም አንገብጋቢ የሆነ ዳይሬክት የሆነ ለኢራን ደግሞ አጥንቷ ውስጥ ገብቶ የሚነዘንዛት አይነት ነው የመጀመሪያው ያቀረቡላት ማለት ነው። ሁለተኛ በኢራን ውስጥ ያለው የትኛውም የኛ ምናልባት እንግዲህ አሜሪካና እስራኤል በከፍተኛ ደረጃ የደበደቧቸው በነ ፎርዶ ያሉ ሌላም ቦታ ላይ ያሉ የኒውክሌር ማብለያ ጣቢያዎች አሉ። አሁንም ምናልባት እስካሁን ድረስ ያልታወቁ ቢኖሩ ወይም ነዛም ላይ ገና ስቲል ለምርትነት የሚያገለግሉ የኒውክሌር ማብለያ ጣቢያዎች ካሉ ኢራን እነዚህ ነገሮችን ታወድማቸው የሚል በራሷ እጅ ዲስማንትል ማድረግ አለባት። ኤኒ ኒውክሌር ፋሲሊቲ ዲስማንትል ማድረግ አለባት። ይሄ እንግዲህ ምናልባት አማርኛው ግልጽ ነው። ኢራናውያን ተሸንፋቸዋል። ስለዚህ ከዚህ በኋላ ቃል በቃል አሜሪካ የምትላችሁን ቃል ባትፈጽመው ይወላችሁ የሚል ነገር፣ ቃል በቃል አሜሪካ የምታዛችሁ ነገር ባትቀበለው ይወላችሁ፣ ኢራን ላይ ኦልሬዲ ነገር አልቋል የሚል ይመስላል።
ይመስላል። አንለስ እንዳዝራውስ አሜሪካ ገብታ ኢራንን ሙሉ በሙሉ ትቆጣጠራ ትችላለች የሚል ይመስላል። ያቱ ትዕዛዙ ያስፈራል በጣም። ዩራኒየሙን ታስረክበን ማብላያዎቹን ታጥፋልን። ይሄ በጣም ከባድ ነገር ነው። ሌላው አሜሪካ ያቀረበችው ለኢራን ያቀረበችላት ሶስተኛ ነገር ምንም አይነት የካሳ ጥያቄ አሜሪካም ሆነች እስራኤል በኢራን ላይ ባደረሱት ዳሜጅ የሰው ህይወት መጥፋት ከአያቶላ አሊ ካሚኒ ጀምሮ ለጠፉት ሰዎች ለወደመባት መሰረተ ልማት የትኛውም ንብረት ኮምፐንሴሽን ወይም ካሳ ዜሮ መጠየቅ አትችልም የሚል አንድም ጥያቄ ካሳ ጥያቄ የሚባል ነገር የለም። ሲዋጣል ነገሩ። አሁን ይሄ ጠብ ያለሽ በዳቦ የሚባል የሀገራችን አባባል አለና በቀጥታ ቦምብ አንስቶ ከመወርወር ይልቅ ኢራንን ሄደው ከመደብደብ ይልቅ ምናልባት በጣም ቀላሉ መንገድ እስካሁን ኢራን ስታፈገፍግ ስትሸሽ የነበረው ነገር ትጋፈጫለሽ ይሄንን አለዚያ አለቅ የሚል በጣም በቃ የለየለት ትዕዛዝ የሚመስል ነገር ነው እያቀረበች ያለችው አሜሪካ ማለት ነውና ምንም አይነት ለወደመው ለየትኛውም የኢራን ንብረት ወይም የሰው ህይወት ምንም አይነት ካሳ ክፍያ ኢራን መጠየቅ የለባትም፣ መጠየቅ አትችልም የሚል ሶስተኛ ቅድመ ሁኔታ አስቀምጠዋል። እንግዲህ እነዚህ ነገሮች ሲንከባለሉ የመጡ ናቸው። መሰረቱ ኢራን ስጠይቅ አሜሪካ አይሆንም ስትል የመጡ ናቸው። አሁን ግን አስገዳጅና አንገብጋቢ ሆነው አስቸኳይ ሆነው የቀረቡ ናቸው ማለት ነውና በሶስተኛ ደረጃ ዜሮ ኮምፐንሴሽን ኖ ሲንግል ዶላር ለኢራን የሚሰጥ ነገር የለም የሚል ነው የቀረበላት ማለት ነው። አራተኛ የቀረበው ነገር አሜሪካ የጠየቀቻት ነገር ምንድነው? ኢራንን በየትኛውም ዓለም ያለውና በአሜሪካ ማዕቀብ የጣለባቸውና ፍሪዝ የደረጉ የኢራን ሀብቶች በሙሉ ከኢራን ጋር የመጨረሻ ስምምነት ላይ እስካልደረስን ድረስ ፍሪዝ እንደሆነ ይቆያሉ፣ እንደታገዱ ይቆያሉ ማለት ነው። የትኛውም ተንቀሳቃሽ ገንዘብ ወይም ንብረት ወይም ደግሞ ሀብቶች እነዚህ ነገሮች በሙሉ ባሉበት ፍሪዝ ተደርገው ይቆያሉ። በየትኛውም ላይ የሚገኙ የኢራን ተንቀሳቃሽ ሀብቶች ወይም ንብረቶች ወይም ገንዘቦች በሙሉ ፍሪዝ የተደረጉት ማለት ነው የሚንቀሳቀሱት ከኢራን ጋር የመጨረሻ የሚባለው ስምምነት ላይ ስንደርስ ብቻ ነው። እስከዛ ድረስ ምንም አይነት ማዕቀብ አይነሳም፣ የትኛውም ሀብት አይንቀሳቀስም የሚል በጣም 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 ከባድ የሆነ እና ለኢራናውያን ሊዋጥ የማይችል ነገር ነው አሜሪካ እያቀረበች ያለችው ማለት ነው። ስለዚህ ይሄ በአራተኛ ደረጃ ተቀምጧል። ምንም እንግዲህ ከዚህ በፊት ሆርሙዝን ከከፈተች ወደ 500 ቢሊዮን ዶላር የሚጠጋ የኢራን ፍሪዝ የተደረጉ ሀብቶች ይለቀቃሉ የሚል ተስፋ ዶናልድ ትራምፕ እንደሰጡ እናውቃለን። ወደ 500 ቢሊዮን ዶላር የሚጠጉ የኢራን ሀብቶች ይለቀቃሉ፣ በየትኛው ማዕቀብ ይነሳል፣ ገዳዎች ይነሳሉ የሚል ነገር ነበረ። አሁን ግን የመጨረሻ ስምምነት ላይ እስካልደረስን ድረስ አንድም ሀብት ፍሪዝ እንደሆነ ይቆያል እንጂ እገዳዊ ማዕቀቡ አይነሳም የሚል በጣም አስገዳጅ ነገር ዶናልድ ትራምፕ ልከዋል ማለት ነው። እና በአምስተኛ ደረጃ ይሄ አሁን ያቀረብንላችሁ መደራደሪያ ነገሮች ያለ ምንም ቅድመ ሁኔታ መፈረም አለበት፣ መቀበል አለባችሁ። አንኮንዲሽናል ነው። በቃ ምንም ቅድመ ሁኔታ ማቅረብ አትችሉም። ይሄ ካልሆነ የለም። አንኮንዲሽናል የሆነ ስምምነት ውስጥ መግባት አለባችሁ ነው። ማትስማሙ ከሆነ ግን ቀጣዩ ስቴፕ ቦምብ ነው። ዊ ዊል ቦምብ ኢራን ማለት ነው። ኢራንን እንደበድባለን የሚል ምናልባት እስካሁን ከደረሰባት ጥፋት በላይ ጉዳት በላይ ኢራን ጉዳት ታስተናግዳለች የሚል ማለት ነው። ቦምቡ ተመልሶ ድብደባው፣ ጦርነቱ። ስለዚህ እነዚህ ነገሮች የሚያሳዩት ነገር ምንድነው? አሜሪካ በከፍተኛ ደረጃ ኢራን ላይ ሌላ ዘመቻ ለመክፈት መዘጋጀቷን ነው የሚያሳየው። ምናልባት መጪው ጊዜ በጣም አስፈሪና አስደንጋጭ ሊሆን ይችላል። ለኢራናውያን በጣም አደገኛ ሊሆን ይችላል። ይሄ ነገር ዞሮ አሜሪካም ላይ ሊያመጣ የሚችለው ነገር መገመት አሁን አንችልም። ምን ሊያመጣ ይችላል የሚለው ነገር አሜሪካ ወደ ጦርነቱ ከተመለሰች እስራኤልም ወደ ጦርነቱ መመለሷ አይቀርም። እስራኤል በሊባኖስ በኩል ድብደባ እየፈጸመች ነው ያለችው። የእግረኛ ጦሯም እንደገባ ነው ያለው። በዚህም በሐማስ በኩል አንዳንድ ድብደባዎችን እስራኤል እያካሄደች ነው ያለችው። ለጊዜው ፖዝ የተደረገው አሜሪካም እስራኤልም ኢራን ላይ እየወሰዱ ያሉት እርምጃ ነው ፖዝ አድርገው ያሉት። ይሄ ደግሞ አቅም መሰብሰቢያ ነው። ይህ ጊዜ አቅም መሰብሰቢያ፣ ራስን ማጠናከሪያ፣ አማራጮችን መመልከቻ ነው። ዓለምን በዚህ ነገር ላይ ያለውን ሪስፖንስ ወይም ደግሞ ምላሽ ማዳመጫ፣ ግብአት መሰብሰቢያ
ጊዜ ነው ማለት ነው። ከዛ ውጪ ስትራቴጂክ የሆኑ ሰዎችና ስትራቴጂክ የሆኑ የኢራን ሀብቶችን ወይም ደግሞ መመታት ያለባቸውን ሚስጥራዊ ቦታዎችን መለያም ጊዜ ነው ማለት ነው። እዚህ መረጃ ማጠናቀሪያና ኃይል ማሰባሰቢያ ትንፋሽ መውሰጃ ጊዜ ነበር የተወሰደው እንጂ የተኩስ አቁሙ ላልተወሰነ ጊዜ ይቀጥላል ብለው ነበር ዶናልድ ትራምፕ ሆርሙዝን ከዘጉ በኋላ። ስለዚህ ኢራናን በዚህ ማዕቀብ ውስጥ መቀጠል ከፈለጉ እስከፈለጉበት ጊዜ መቀጠል ይችላሉ ብለው ነበር። ቻይና ደርሶ ከመጡ በኋላ ግን የአቋም ለውጥ አሳይተዋል። ይሄ ማለት አሜሪካ ይሄ ነገር በቃ ኢራን የኢኮኖሚ ቀውስ ውስጥ ገብታለች፣ ስለዚህ ወደ $500 ሚሊዮን የሚሆን የነዳጅ ሽያጭ በየቀኑ ታጣለች ወይም ታክስ ታጣለች፣ ከዚህ የተነሳ ወደ ድርድር ይመጣሉ ብለው ነበር። ኢራናን ጸጥ ረጭ ብለው ነገሩን እያዩ ነው ያሉት። ምናልባት እንግዲህ በጓሮ በኩል የሚገባ ካለ አይታወቅም። ዞሮ ዞሮ ዶናልድ ትራምፕ ይሄ ነገር አሁንም በዚሁ መቀጠል የለበትም፣ ወደ ጦርነት ገብተን ኢራንን ማንበርከክ አለብን ለመጨረሻ ጊዜ ብለው ይሄንን አይበገሬ የሆነ የሚያስፈራ ትዕዛዝ የሚመስል በጣም አስገዳጅ የሆኑ ነጥቦችን ግን አጭር ነጥቦችን 5 ነጥቦችን ለኢራን አቅርበዋል። እንግዲህ ኢራን ይህንን የአሜሪካ ምኞት ብላ ዊሽ ሊስት ነው፣ እነዚህ የአሜሪካ ምኞቶች ናቸው እንጂ እኛ ልንቀበላቸው የምንችላቸው አይደሉም ብለው እነሱ እንደ ልማዱ አጣጥለውታል ማለት ነው። አጣጥለዋቸዋል። ምንም ከዚህ በኋላ የሚወጣብን ነገር የለም፣ እነዚህ የአሜሪካ ምኞቶች ናቸው ብለዋል። በአንደኛ ኮምፐንሴሽን ግድ ነው ብለዋል። በቃ ግድ ነው። ኢራን ለወደመባት ነገር እያንዳንዱ ካሳ ትፈልጋለች ብለዋል። ካሳ ትፈልጋለች። ይህ ብቻ አይደለም፣ የደህንነት ዋስትና እንፈልጋለን ብለዋል። የደህንነት ዋስትና እንፈልጋለን ብለዋል። ጋራንቲ እንፈልጋለን። ይህ ብቻ አይደለም፣ ሆርሙዝ ላይ ያላትን ዓለም አቀፍ ሶቨሬኒቲ የበላይነት ተቆጣጣሪ ባለቤትነት እንዲረጋገጥልን እንፈልጋለን ብለዋል። እስራኤልና አሜሪካ ተመልሰው እንደገና ኢራን እንደማይደበድቧት ዋስትና እንፈልጋለን ብለዋል። የኒውክሌር ጉዳይ ለድርድር አይቀርብም ብለው ጭራሽ አይቀርብም ብለዋል። የመጨረሻ እንኳን ዩራኒየምን ለአሜሪካ ልንሰጣት ቀርቶ እንኳን የኒውክሌር ፋሲሊቲዎቻችን ልናወድም ቀርቶ የዩራኒየም ጉዳይ እኛ በምንፈልገው አቅጣጫና መልክ አሜሪካ እስካልተስማማኝ ድረስ ጠረጴዛ ያረሱ አናቀርበውም ወደሚል በጣም እነሱ ደግሞ ከትራምፕ የባሰ አምባገነን እንደመሆነው በሚያስገርም ሁኔታ የቃላት ምልልስ ሆኗል። መደማመጥም መግባባትም መቀባበልም መፈራራትም የለም። ስለዚህ አጸፋዊ መልስ ነው ያለው። ኖርማሊ ያው ኢራን ላይ በአሁኑ ሰዓት በከፍተኛ ደረጃ ኮንትሮል እያደረገ ያለው አይአርጂሲ ነው። አይአርጂሲ የአብዮታዊ ዘቡ ማለት ነውና ይሄ የኢራን አብዮታዊ ዘብ በከፍተኛ ደረጃ በዚሁ ልብ ያው የወታደር ልብ እስከ አንድ ጥይት እስክትቀር ድረስ መዋጋት ነው። የወታደር ልብ አንድ ጥይት እስክትቀር ድረስ ህይወቱ እስኪያልፍ መተኮስ ነው፣ መዋጋት ነውና ወታደራዊ እሳቤ ወይም ደግሞ አይዲዮሎጂ ያችን ሀገር እየመራት እንደሆነ እናያለን። ይሄ ማለት የፖለቲካ መሪዎቹ እና አባስ አራግቺ ወይም ደግሞ ሌሎችም የፖለቲካ አሉ የሚባሉት በህይወት የተረፉት የፖለቲካ መሪዎች ኢራንን እየመሯት አይደለም። የነዛ ሰዎች ሀሳብ ፕሬዚዳንቱም ቤዜሽኪያን አባስ አራግቺ ወይም ደግሞ ሌሎች የፖለቲካ መሪዎች በፍጹም ይህንን የአይአርጂሲ አካሄድ አይደግፉትም፣ አይፈልጉትም። ለምን ሀገሩ ከዚህ በላይ መድቀቅ የለበትም፣ በድህነት መመታት የለበትም ባይ ናቸው። ወታደር ደግሞ ወታደር ነው፣ አይመለስም። ስለዚህ የኢራንና የአሜሪካ ጦርነት እንደገና እንዳገረሽ በጣም በቅርቡ እንዳገረሽ እየተፈራ ነው ያለው። ያቱም በሁለቱም በኩል ምንም አይነት አዎንታዊ ነገር እየታየ አይደለም። ትራምፕ በጣም በከፍተኛ ደረጃ በቁጣ የተነሱ ይመስላል። ኢራናውያንም አይበገሬነታቸውን እንደያዙ ነው ያሉት። ከዚህ የተነሳ እንግዲህ እንደገና ወደ ሌላ ምናልባት ወደ ባሰ ጦርነት ሊገባ ይችላል። ይሄም በየትኛውም ሰዓት ጦርነት ሊነሳ እንደሚችል ከዚህ በኋላ ይጠበቃል በእነዚህ ሀገራት ማለት ነው። እንግዲህ ወገኖቻችን እነዚህን መረጃዎች ወደ እናንተ ስናመጣ እነዚህ የጦርነት ዘገባዎች አይደሉም። የፍጻሜ ዘመን መንፈስ the last day spirit ተነስቷል ነው የምንላችሁ። the last day spirit ማለት the spirit of farce ዳንኤል 10:13 ላይ ያለው ዋሪየር ነው። ከገብርኤል ጋር የሚዋጋ ነው። ከመላእክት አለቆች ጋር የሚዋጋ ነው። ያ በትንቢት የተገለጠው መንፈስ ዘመን ደርሶ ከተኛበት ካንቀላፋበት ተነስቶ
በአይአርጂሲ በኩል ፋይት እያደረገ ነው ያለው። ወታደሮቹም አገራቸውን ስለማይወዱ አይደለም፣ እነሱም ለአገራቸው ነው የሚዋጉት። እነሱም የኢራንን ሉዓላዊነት ነው የሚሉት፣ የኢራንን ክብር ነው የሚሉት፣ ጥቅም ነው የሚሉት። ግን በእንደዚህ አይነት ውድቀትና ድቀት ውስጥ ይህ አቋም የሰው ብቻ አይደለም፣ የመናፍስትም አቋም ነው። ኢራን በዚህ ድህነትና በዚህ ችግር ውስጥ ያለች የኒውክሌር ባለቤት ካልሆነች ሞት እንገኛለን ብሎ ማለት መንፈሳዊ ትርጉም ካልሰጠው ምንም ቁሳዊ ሊባል የሚችል አይደለም። ኦፍ ኮርስ ኢራን የረጅም ዘመን ታሪክ ያላት፣ የረጅም ዘመን ስልጣኔ ያላት፣ ዓለምን ከገዙ 4 መንግስታት መካከል አንዷ መሆኗ ይታወቃል። ባቢሎን ቀጥሎ ሁለተኛዋ ዓለም አቀፍ መንግስት ናት። የፋርስ መንግስት ምንም እንኳን ከሜዶን ጋር በጥምር ቢገዙ የፋርስ መንግስት ቂሮስ የነበሩበትና ጤክስስ የነበሩበት ታላቅ የጥንት መንግስት እንደሆነ ይታወቃል። ስልጣኔያቸው የጥንት ነው። ዳስዋይ ዳንኤል ላይ በግልጽ የፋርስ መንፈስ የምንመለከተው ጊዜው ስለደረሰ ነው የመንፈስ የተነሳውና ያለንበት ዘመን መጨረሻ ነው። ጦርነቶች በቀላሉ አይበርዱም፣ በአሸማጋዮች አይሸመገሉም፣ በቀላሉ አይፈቱም፣ ቁልፍና ውስብስብ ይሆናሉ። አንዱ ሌላውን እየወለደ ይቀጥላል እንጂ ሲምፕሊ ሶልቭ የሚሆኑ አይደሉም ማለት እልከኝነት፣ ኃይለኝነት፣ አግሬሲቭነት በሁሉም አቅጣጫ እየጨመረ የሚሄድበት ሁኔታ ነው ያለውና ይሄ እንድትረዱና እንድትነቁ እንድትዘጋጁ ዘመኑ የት ጋር እንዳለ እንድታዩ ከሁሉ በላይ የእግዚአብሔርን ስራ ለመስራት ጊዜው አሁን እንደሆነ አንድ ላመናችሁ ሰዎች፣ ለዳናችሁ ሰዎች በክርስቶስ ኢየሱስ በማመን መዳን ላልተቀበሉ ወገኖች ደግሞ ዘመኑ አልቋልና መዳናችሁን ተቀበሉ። መዳን ተሰጥቷል፣ ህይወት ተሰጥቷል፣ ጊፍት ነው። በክርስቶስ ኢየሱስ የመስቀል ላይ ስራ ያለቀው ህይወት በነፃ ለሰው ተሰጥቷልና ይሄን ህይወት ተቀበላችሁ መዳናችሁን አረጋግጣችሁ ቁጭ በሉ። ኤኒ ታይም እንደሚሆን ከዚህ በኋላ ታውቅ we are at the end of the age መጨረሻ ላይ ፍጻሜ ላይ እንዳለን እንድታስተውሉ ነው ይሄንን መረጃ ወደ እናንተ የምናመጣላችሁ። ምክንያቱም አሁን መጽሐፍ ቅዱስ ዓለም ላይ እግር አውጥቶ ወክ እያደረገ ነው ያለው። ስለዚህ ቢብሊካል የሆነው መጽሐፍ ቅዱስ ፕሮፌሲ ትንቢቶችን በሙሉ you can find in Europe, US, in Far East, Middle East, አፍሪካ፣ ኢትዮጵያ የትም ቦታ ላይ መጽሐፍ ቅዱስ ወክ ሲያደርግ ታዩታላችሁ። ፕሮፌሲ ትንቢት ሲፈጸም ታዩታላችሁ። አካል ገዝቶ ስጋ ለብሶ ሙቭ ሲያደርግ ታዩታላችሁ። ይህንን ለማሳየት የሞከርኩ ያለሁት እኔ ከገባን ማለት ነው። እዚህ ጋር ነው ያለ ነው። ለምን ተተኮሰ? ለምን ጦር ተነሳ? ለምን ራብ ተነሳ? ለምን ቸነፈር ተነሳ ማለት መፍትሄ አይደለም። መፍትሄ ማያመጣም። እየባሰና እየጨመረ ስለሚሄድ ጥንቃቄ ያስፈልጋል። ከሁሉ በላይ ሳይጨልም ፋይል ሳይዘጋ ዘመን ሳይቀየር ራሳችን ብንቀየር ጥሩ ነው። ቤተክርስቲያን ወደ አንድነት ብትመጣ መካሰስ መዋቀስ ቀርቶ መጓተት መላፋት ቀርቶ ወደ አንድነት ቢመጣ ህብረት ቢደረግ ከነ ልዩነቱ መቀባበል መሸካከም መያዝ ቢቻል ጥሩ ነው። መካሰስ ማንንም አይወጣም ስለማይደርስ ነው ወገኖች። አይ ነው እንግዲህ ክብር ለእግዚአብሔር ይሁን። ሁለታ ጌታ ቢረዳን ከ9 ሰዓት ጀምሮ እስከ 11 ሰዓት ተኩል ድረስ ማራናታ እንላለን። በዝማሬ በጸሎትና በቃል ማራናታ እንላለን። ጌታ ኢየሱስ መምጣቱን የምትወዱ የምትናፍቁ ወገኖች መገናኛ ግሬት ኮሚሽን 3ኛ ፎቅ ላይ እንገናኛለን። ጌታን እናከብረዋለን። ይህ እንዳትረሱ። በቤማ ኢንተርናሽናል በቤተክርስቲያን መያዝና ማገልገል የምትፈልጉ ወገኖች ጆይናስ አብረን እግዚአብሔር መንግስት እንስራ። እግዚአብሔር ኢትዮጵያን ይባርክ፣ እስራኤልንም ይጠብቅ። ጸጋና ሰላም ከሁላችሁ ጋር ይሁን። ማራናታ ኢየሱስ ክርስቶስ ቶሎና። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ